ከመቃብራቸው ዕለት እንደ ምንጭ ውሃ በሚፈልቀው የአፈር እምነትና ግንቦት 11 ቀን ባፈለቁት ጠበላቸው በዘመናችን ብዙዎችን ከካንሰር፣ ከኩላሊትና ከጉበት በሽታ፣ ከውስጥ ደዌ፣ ከቁስል የሚፈውሱ እውራንን የሚያበሩ አባቶቻችን የውስጥ ደዌ ስፔሻሊስት እያሉ የሚጠሯቸው ስምህን የጠራውን መታሰቢያህን ያደረገውን ልጁን በስምህ የሰየመውን ገዳምህን የተሳለመውን ዜና ገድልህን የጻፈ ያነበበ የሰማውን እስከ 7 ትውልድ ድረስ እምርልሃለሁ ብሎ ጌታችን ቃል የገባላቸው ጥቅጥቅ ያለ ደን በሞላበትና ከአውሬ በስተቀር የሰዎች ድምጽ በማይሰማበት ወና ምድረ በዳ በሆነው በገዳመ ወንያት ለ50 ዓመታት በጾም በጸሎት በስግደት ተወስነው ዲያብሎስን ድል ያደረጉት የረከሰች የሮማን ሃይማኖት እንዲቀበሉ በወታደሮች ተይዘው ወደ ንጉሱ ፊት ሲቀርቡ ከግርማቸው ማስፈራት የተነሳ ንጉሱ ፈርቶ በሰላም ወደ ገዳማቸው የሸኛቸው ለፍጥረታት ሁሉ የሚራሩ ደገኛ አባት ናቸውና ሚዳቋዋን በነብር ከመበላት የታደጉ አስራት በኩራት ከህዝቡ ይሰበስብላቸው የነበረውን አህያ ሲሞት እንደ ሰው ገንዘው የቀበሩ የስማቸው ትርጓሜ ሰማያዊ መልአክ አንድም የሰማያዊ ንጉስና የእናቱ የድንግል ማርያም ወታደር ማለት የሆነላቸው ብርሃነ ዓለም ጻድቁ አቡነ ሐራ ድንግል ዛሬ የካቲት 14 ቀን በዓለ ጽንሰታቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በአቡነ ሐራ ድንግል ጸሎት ይማረን ይቆየን።